የወሲብ ቪዲዮ አብዝታችሁ የምታዩ ሰዎች እባካችሁ ተጠንቀቁ። ምክንያቱም መሰላችሁ በመራቢያ አካላችሁ ላይ ከሚያደርሰው ጉዳት በዘለለ እንደውም በበለጠ ማለት ይቻላል ጭንቅላታችሁን ነው የሚጎዳው። የማስታወስ ችሎታችሁንና ነገሮች ላይ የመወሰናችሁን ችሎታ ሙሉ በሙሉ ድባቅ ነው የሚመታው። ጭራሽ ነገሮችን የማስታወስ ችሎታችሁን ወደ ዜሮ እስከመመለስ ድረስ እንዲሁም ደግሞ ስትወስኑ ውሳኔያችሁ ለነገ ይጠቅመኛል የምትሉትን ነገር ሳይሆን አሁን ላይ ደስታ የሚሰጣችሁን ነገር ነው። በህይወታችሁ ትልልቅ የህይወታችሁን ውሳኔ እንኳን የተበላሸ እያረገባችሁ ነው የሚሄደው። ምክንያቱም የጭንቅላታችሁን ፕሪፍሮንታል ኮርቴክስ የሚባለውን የጭንቅላታችሁን ክፍል ሙሉ በሙሉ ስለሚያጠቃው እባካችሁ በተቻላችሁ መጠን ሱስ ውስጥም ያላችሁ ይሄን አውቃችሁ ለመውጣት ሞክሩ። ደግሞም እየጀመራችሁ ያላችሁም እባካችሁ ይሄንን ነገር አውቃችሁ በፍጹም ላለማየት ሞክሩ ማለት ነው። ህክምናው በተግባር ነው ወይ የሚሉ እንደዚህ አይነት ብዙ ኮሜንቶች ይደርሱኛል። አውቃችሁ እንደምትጽፏቸው አውቃለሁ፣ ነገር ግን አይደለም። እሺ በአካል ተመጡና ካወራን በኋላ እንዳስፈላጊነቱ ምርመራዎችን አዘን በዛ መሰረት ችግሩ ያለው ደም ስር ላይ ነው፣ ነርቭ ላይ ነው፣ ሆርሞን ላይ ነው ወይስ ስነ ልቦናዊ ነው የሚለውን ከለየን በኋላ እንደ አግባብነቱ መድኃኒት የምናስጀምራችሁ ነው የሚሆነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴል ነኝ። ባይ አጠገብሽ ያለው ወንድ ላንቺ ላይ ምንም ነገር ኢንቨስት ላለማድረጉ ኢንቨስት ባይዘው ማለት በገንዘብ አትዩት። ብዙ ወንዶች ማለት ነው ኢንቨስት ስትባሉ ገንዘብ ብቻ አይምሯችሁ ላይ የሚመጣ ሰዎች አሉ። ከገንዘብ ውጪ ገንዘብ ብላችሁ የምታስቡ ወንዶች አላችሁ። ኖ በጣም የራሷ ገቢ ያላት ሴት ምናምን ሴት ማለት ነው ይሄንን ገንዘብ ላይ ብዙ ማትሪያ አታረግም። ብትንከባከባት ደስ ይላታል። ግን ይሄን ያህል እንዲካለ ምናምን የምትላላለችው ታይም እንድሰጣት ትፈልጋለች። ከሷ ጊዜ እንድታሳልፍ ትፈልጋለች። እንድታወራት፣ እንድታወያያት፣ እንድታዳምጣት ብዙ ነገሮች አሉ። ኤፈርት ብዙ አይነት ነው። ኢንቨስትመንት ብዙ አይነት ነው። ጊዜ አለ፣ ጉልበት አለ፣ ብዙ ነገር በዚህ ውስጥ ለሷ መገኘት አለ። በምትፈልግ ሰዓት መገኘት። እነኚህ ሁሉ ተደማምረው ኢንቨስት ምንላቸው ማለት ነው። እና ወንድ ልጅ ከወደደሽ ምንም ነገር አያረግም። እመኝ በቃ ይሄንን እና እኔ በምን አመንኩ መሰላችሁ? ይሄ ፌሪቴል አይደለም። ይሄ ሶሻል ሚዲያ ላይ የምታዩት ይሄ ምናምን ይሄ አርቲፊሻል ምናምን አይደለም። ሪል በፐርሰን ማውቃቸው ሰዎች፣ ባልታሮች፣ ሪሌሽንሺፕ ውስጥ ያሉ ወንዶች እንዲሁም ደግሞ እንደዚህ በሪሌሽንሺፕ ጉዳይ ማወራቸው ማከራቸው ወንዶች ቱ ዘ ኤክስትሪም ቱ ኤክስቴንት የሚሄዱበት ርቀት ለመወደዷ ሴት ምን ያህል እንደሚሄዱ ሳስበው ወመን በቃ አጠገብሽ ያለው ሰውዬ ግራ ነው የሚገባሽ። ወንዶች ይሄዳሉ። ኢንቴንሽናሊ ነው ሁሉ ነገር የሚያደርጉት። ኢግኖር ሲያደርግሽም ኢንቴንሽናሊ ነው፣ ሲደውልሽም ኢንቴንሽናሊ ነው፣ ቴክስት ልከሽለትም ካልመለሰልሽ ኢንቴንሽናሊ ነው። ኤቭሪቲንግ የሚያደርጉት ኦን ፐርፐዝ ነው። ስለዚህ አትሸወጂ። ብዙ ምክንያት አትደርደሪ። ስለማያውቅ ከሆነ ስላደርጉ ከሆነ ስለምንትን ስለሆነ እኮ ምናምን አትበይ። ያውቃል የሚያደርገውን ነገር። ስለዚህ ፈትሽ። የኢትዮጵያ ወንዶች ራሳቸው ድንግልናችንን ያደርጉና ድንግል እኮ የለም ይላሉ። ተሰጠህ፣ በላ፣ ጠጣ፣ ምን አለ ነበር እኔ ወስጄ ነው ብትል የለም ከምትል አረፌ አይደለም እንተሳሰብ። አውለት ከዛች ቀን ጀምሮ የአልጋ ላይ ህይወታችን እንደዛው ቀጠለ። እኔም እልሄ ሳይለቀኝ ሁሌ እንደታገልኩት፣ ሰውነቴ እንደተሸማቀቀ፣ ጥላቻዬ እንደበረታ፣ እሱም እልሄን ያስጨረሰኝ ይመስል እልሁን እየተወጣብኝ ስቃዬ ህመሜ ቅንጣት ታክል ምንም ሳይመስለው በፈለገ ሰዓትና በፈለገ ጊዜ ሁሉ እንደ መብቱ እንደ ዕቃው ተጠቀመብኝ። ራሴን ጠላሁት። መልኬን፣ ሰውነቴን፣ መፈጠሬን፣ ሴትነቴን፣ ሁሉ ነገሬን ጠላሁት። መሞት አማረኝ። ማይክሮፎን ይዤ አደባባይ ብለፋው ደስ ይለኝ ነበር። መናገር አማረኝ። ማውራት አማረኝ። ባሌ ሳልፈልግ እንደፈለገ እየሆነብኝ ነው። እኔ እሱ ዕቃ ነኝ እንዴ? እኔ እሱ መጫወቻ አሻንጉሊት ነኝ እንዴ? ፍላጎት አይጠበቅልኝም? ትዳር የሚባል ነገር ላይ እጄን ስለሰጠው ብቻ ወንድ እንደፈለገ ሆኖ የኔ ሰውነት ላይ እንደፈለገ ማድረግ ይችላል እያልኩኝ ለሚያልፈው፣ ለሚያገድመው፣ ለሚመጣው፣ ለሚሄደው ሁሉ መጠየቅ ፈለግኩኝ፣ ማውራት ፈለግኩኝ። እውነት ትዳር የሚባል ሰንሰለት ውስጥ ስለታጠርኩኝ እንደፈለገ ሊጠቀምብኝ ይችላል ማለት ነው? ግን ለማን ልንገር? ለማን ላውራው? ለእናቴ፣ ለእህቴ ለምን ይሉኛል? ለምን ይታገልሻል? ለምን ያስገድድሻል? ሚስቱ አይደለሽ እንዴ? ሴቱ አይደለሽ እንዴ? የሚል ጥያቄ ይመጣል። ለዛ ጥያቄ ምንድነው መልሴ? አልፈልገውም፣ አልወደውም፣ ለምን አገባሹ የሚል ጥያቄ ደግሞ ይከተላል። ቤተሰቦች አስገድደውኝ፣ አንቺ አስገድደሽኝ፣ አንተ አስገድደህኝ እያልኩኝ እናትና አባቴ ፊት ቁጭ ብዬ እሟገታለሁ፣ እካሰሳለሁ። ግራ የሚያጋባ ነገር ሆነብኝ።
ይህን ወሬ ለማንም ሰው ማውራት የሚያመጣው ጥያቄና የሚመዘው ክር ዞሮ ዞሮ ራሴን የሚተበትብ ነው። ለምን አገባሹ ካልወደድሽው? ለምን አብረሽ ሆኖሽ? ለምን ሚስቱ ሆንሽ እንጂ ለምን ያለ ፍላጎትሽ ይደረግብሻል ሊለኝ የሚችል የትኛውም ዳኛ የትኛውም ሰው እንደማይኖር እርግጠኛ ሲሆን ለወሬም የማይመች ነገር መሆኑን አምኜ ዝም ብዬ ውስጤን እየተብሰለሰልኩኝ ቁጭ አልኩኝ። እኔና እሱ መሀል ግን ሰላም የሚባል ነገር፣ መከባበር የሚባል ነገር፣ መረጋጋት የሚባል ነገር ጠፋ። እኔም ሳየው ልክ እንደ ሰይጣን፣ እንደ አጥቂ፣ እንደ ገዳይ፣ አንድ መጥፎ አውሬ ሰው እቀበለዋለሁ። እሱም አመፀኛ መጥፎና ተንኮለኛ ሴት ናት፣ እልኋን አበርድላታለሁ ያለ ይመስል በንቀት ምንም ሳይመስለው አብሮኝ ይኖር ጀመር። ሁሌም ጭቅጭቅ፣ ሁሌም ስድድብ፣ ሁሌም ትግል አለ እዛ ቤት ውስጥ። በጣም ያስጠላኛል። ይሄን ህይወት እስከ መቼ እንደምቀጥለው ራሱ ግራ ይገባኛል። ዋናውን ስቃይና ህመሜን መናገር ሲያቅተኝ እናቴ ቤት እየሄድኩኝ ቀን ከሌት ማልቀስ ጀመርኩኝ። ምንድነው ስባል ይሄን ትዳር አልፈልገውም፣ እንደዚህ ያደርጋል፣ እንደዚህ ይለኛል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ ጥቃቅን የሚባሉ ነገሮችን እያነሳሁኝ ለእናቴ ስነግራት ይሄ ነገር እኮ ትዳር ውስጥ የሚያጋጥም ነገር ነው፣ ኖርማል ነገር ነው፣ ታገሺ፣ አንቺም እንደዚህ ሁኚ፣ አንቺም እንደዚህ አድርጊ እያለች ወደ ቤት ትመልሰኛለች። የምነግራት ነገር ሁሉ ውሃ ያነሳም። የዕለት ተዕለት ጭቅጭቃችንና ንትርካችንን ነው። ሌላውን ከፍተኛውን ነገር መናገር ሲያቅተኝ በዕለት ተዕለት በእኔና በእሱ አለመግባባት ውስጥ የምናወራቸውን እያንዳንዱን ጥቃቅን ወሬዎች እየወሰድኩ ለእናቴ እነግራታለሁ። በእርግጥ እናቴ ውስጧ እየቆሰለ መሆኑን ባቅም በቃ ይቅርብሽ ታዩ ብላ የልብ ልብ እንድትሰጠኝ ነበር የፈለግኩት። እሷ ግን የሆዷን በሆዷ ይዛ አርፈሽ ተቀመጪ፣ ወደ ቤትሽ ሂጂ፣ ወደ ትዳርሽ ሂጂ፣ ህይወት እንደዚሁ ነው የሚኖረው እያለች ትመልሰኛለች። እያሳለፍኩ ያለሁት ህይወት ሌላ፣ እያወራሁት ያለሁት ነገር ደግሞ ሌላ። እውነተኛ ስቃይና ህመሜ ጆሮ የሚመች አልሆነልኝም። ከኔ አልፎ ሌሎች ሰዎች ጆሮ ላይ ቢደርስ ራሴኑ ላይ ስላቅንና ሳቅን የሚያመጣ እንጂ ማንም ውሃ የሚያነሳ ሀሳብ ነው ብሎ መፍትሄ የሚሰጠኝ ሰው እንደሌለ ስላወቅኩኝ ከቀን ወደ ቀን ተስፋ እየቆረጥኩኝ መጣሁ። ነገር ግን ግንኙነት የሚባለውን ነገር እጅግ በጣም ጠላሁት። ሰውነቴን ነፃ ባረገውም፣ ሰውነቴን ለቀቅ ባረገውም፣ በፈለገኝ ሰዓት እንደ ድሮ ትግልና ስድብ ውስጥ ሳልገባ ተጎትቼ ቢሄድለትም እኔ ጋ ግን ምንም አይነት ፍላጎትና ምንም አይነት ስሜት አልነበረውም። ሁሌም ህመም ብቻ። በትዳር ውስጥ መደፈር አለ። አዎ እኔ ትዳር ውስጥ ሆኜ እየተደፈርኩኝ 6 ወራትን አሳለፍኩኝ። በእነዛ 6 ወራት ውስጥ ሴት ልጅ ስለፈለገች ወይም ደስተኛ ሆና ግንኙነት ስላደረገች አይደለም የምታረግዘው። አረገዝኩኝ። እርግዝናዬን ያወቅኩት በ2ኛው ወር ነበረ። በጣም እታመም ጀመር። እሱም ምን እንደነካው አላቅም። የዛን ሰሞን ላይ ጭራሽ ከነመፈጠሪም ተወኝ። እፎይታ ተሰማኝ። እንኳንም ተገላገልኩክ፣ እንኳንም ተውከኝ። እርግዝና ወቅት ላይ ሆኜ ያለ ፍላጎቴ በማደርገው ነገር ከፍተኛ ስቃይ እየተሰማኝ ነበር። ሐኪም ቤት ሄጂ ሁኔታውን ሳረጋግጥ እርጉዝ መሆኔ ተነገረኝ። ደስም አላለኝም፣ አልከፋኝም። ብቻ በቃ ባርነት ውስጥ እንደገባው አሰብኩኝ። ባሪያ ሆኛለሁ። ከዛ በኋላ ያለ ፍላጎቴ የሚደረገው ነገር ሙሉ ለሙሉ ቢቀርም እኔና በሱ መሃል ያለው ቁርሾ ግን እየተጋነነ ሄደ። ምንም ነገር የማያግባባን፣ ሁሉ ነገር የሚያጨቃጭቀን፣ በውሃ ቀጠነ የምንጎረባበጥ ደባሎች ሆነን ባልና ሚስት ሳንሆን ሲገባል ይወጣል። ከነመፈጠሪም ቼክ አያረገኝም። ጭራሽ ረሳኝ። እርግዝኔ እየገፋ ሲመጣ ግን ስለ ትዳር ማሰብ፣ ስለ ህይወት ማሰብ፣ ስለ ልጄ ማሰብ ጀመርኩ። ያኔም ይሄ ትዳር ለእኔ የተሰጠኝ የመጀመሪያውም የመጨረሻውም ነገር ነው። እንደዚህ በመሆን የማተርፈውም የማስተካከለውም ነገር የለም። ይሄ ልጅ ከመጣ አባትም እናትም ያስፈልገዋል። ስለዚህ ሳልወድ በግድ የገባውበትን ትዳር ወድጄና ፈቅጄ ማስተካከል አለብኝ ብዬ መለሳለስ ስጀምር የሰውየውን ፊት ማግኘት ግን በጣም ከባድ ሆነ። ከዕለት ወደ ዕለት ፊት እየነሳኝ እየሸሸኝ መጣ። ጭራሽ እቤት መምጣቱን እያቆመ እስከ መምጣት ደረጃ ደረሰ። በሳምንት 3 እና 4 ቀን ብቻ መጥቶ ማደርን ጀመረ። ሌላውን ቀን የት ይዋል የት ይደር ምንም የማውቀው ነገር የለም። የምበላው የምጠጣው ምንም አይጎልብኝም። ከዛ ውጪ ግን ፈጽሞ ቼክ አያረገኝም። ለኔ ንግግር፣ ለኔ ወሬ፣ ለኔ ስሜት ምንም አይነት ቦታ እስከማይሰጥ ድረስ ኢግኖር አደረገኝ። የሆነ ቀን ላይ ቁጭ አድርጌ ያወራሁት እርጉዝ መሆኔን ታውቃለህ አልኩት። ደነገጠ። ምን አልሻለኝ? እርጉዝ ነኝ ስለው በጣም የተለየ ስሜት አየሁበት ፊቱ ላይ። የሚገርምሽ ነገር እርግዝና የ6 ወር እስኪሞላው ድረስ እርጉዝ መሆኔን እንኳን አያውቅም።
ትንሽ እንደመለሳለስ ብሎ እርግጠኛ ነሽ እርጉዝ ነሽ አለኝ። አዎ እርጉዝ ነኝ፣ ከፈለክ ዛሬ ቼካፔ ነው አብረን እንሄድ አልኩት። እሺ ብሎ ወደ ሕክምና ጣቢያ ሄደ። ሐኪም ቤት ስንደርስ ጾታውን ማወቅ ፈለገ። ጾታው ወንድ መሆኑ ተነገረው። በጣም ደስ አለው። ከዛ ጊዜ በኋላ እኔና እሱ የሆነ መግባባት፣ የሆነ መናበብ፣ የሆነ መነጋገር ብንጀምርም ቁርሾአችን ግን ያው ቁርሾ ሆኗል ይመስለኛል። እሱም የጀመረው የሆነ መንገድ ነበረ። ማታ ማታ ከስልኩ አይለያይም። ያ ነገር አንድ ጥርጣሬን ፈጠረብኝ። ጥርጣሬም ውሸት አልነበረም፣ ሌላ ሴት ህይወቱ ላይ እየመጣች ነበር። የሚገርምሽ ሀውልት የተወሰነ ተግባብተን መኖር ብንጀምርም ለሱ ምንም አይነት ፍቅርም መውደድም የሚባል ስሜት አልነበረኝ። ከሌላ ሴት ጋር የሆነ ነገር መጀመሩን ሳቅ ግን መቅናት፣ መቃጠል፣ መናደድ ጀመርኩ። ለምን እንደሆነ አላውቅም። የማላውቀው ስሜት ይሰማኝ ጀመር። ይህን ነገር እያየው ዝም ብዬ ተቋቁሜ መቀጠል አልቻልኩም። ባሌ አይደል እንዴ? የኔ አይደል እንዴ? ውጪ እየተልከሰከሰ ዝም ልለው ነው? ከሌላ ሴት ጋር እንደዚህ እየሆነ ዝም ልለው ነው? እንዴት ቢያስበኝ ነው? እንዴት ቢንቀኝ ነው እያልኩኝ ሌላ ስሜት ውስጥ ገባ። ዞር ብዬ ሳስብ ደግሞ ሁሉ ነገር የራሴ ጥፋት መሆኑ ይሰማኛል። በእርግጥም እርግፍ አድርጎ ነገር አለሙን የተወው ውጭ የጀመረው ነገር ስለነበረ ነው። ወደዛም የገፋሁት በቀጥታ የሚሆን በተዘዋዋሪ ደግሞ እኔው ነኝ። ነገር ግን ቅናቱን፣ ቁጣውን መቋቋም አልቻልኩም። ማንም የጣለውን ሲያነሱበት አይወድም የሚባለው እውነት ነው። ሌላ ሴት ህይወት ውስጥ እንዳለች ሳቅ፣ ከሌላ ሴት ጋር መገናኘት፣ ማውራት፣ መውጣት፣ መግባት መጀመሩን ሳቅ፣ ፍቅር ይሁን እልህ ይሁን ቁጣ ይሁን የኔነት ስሜቴ ገንፍሎ ወጥቶ ድጋሚ ሌላ ቶፒክ፣ ሌላ ኢሹ ደግሞ ቤቴ ውስጥ በዛ ተከፈተ።